ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ ዝግጅታችን ጀምሯል። በዛሬው ዝግጅታችን ኢትዮጵያን ኤሊትስ ፖለቲካል ካልቸርስ ኤ ክሪቲካል ጀንክቸር ዘ ኬዝ ኦፍ አምሃራ ኦሮሞ ኤንድ ትግራይ የተሰኘው መጽሐፍ ላይ ውይይት እናደርጋለን። ጸሐፊው ዶክተር ሰለሞን ኃይለማርያም እንግዳይ ነው። ዶክተር ሰለሞን ከጸሐፊነቱ ሌላ በተለያዩ ጊዜያት በተርጓሚነት፣ በጋዜጠኝነት፣ በፔን ኢትዮጵያ ፕሬዝዳንትነት፣ በፓኖስ ኢትዮጵያ ካንትሪ ዲሬክተርነት፣ በአዲስ አበባ ዩኒቨርሲቲ እና ኒው ጄኔሬሽን ዩኒቨርሲቲ መምህርነት አገልግሏል። ዶክተር ሰለሞን ግብዣዬን አክብረህ ስለተገኘ በጣም አመሰግናለሁ። አመሰግናለሁ ሪዮት ስለጋበዝሽኝ በጣም ነው የማመሰግነው። በመሰረቱ መጽሐፉን አንብበሽ ለዚህ ፕሮግራም ስለጋበዝሽኝ በጣም ነው ደስ ያለኝ። በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ኢዮብ አምደ ኢየሱስ የሚባል በጣም የቅርብ የሆነ እንደ ቤተሰብ የሆነ ወዳጅ አለኝ እና እሱ አንብቦት ወዶት ላከልኝ። በዚህ አጋጣሚ በጣም ማመስገን እፈልጋለሁ እሱንም። ከዛ ደግሞ ያው አንተን ቀጠርኩና ለውይይት ተገናኘን ማለት ነው። ቆንጆ ጊዜ ይኖረናል ብዬ አስባለሁኝ። ለምን ጊዜ ሚዲያ የመጀመሪያ ቀንህ እንደመሆኑ ከጠቀስኳቸው ሌላ የከፍተኛ ትምህርትህን ያጠናኸው የት እንደሆነና ምን እንደሆነ እንዲሁም ዛሬ ከምንወያይበት መጽሐፍ ሌላ ስላሳተምካቸው መጽሐፎችም በመንገድ ከአድማጮች ጋር ብትተዋወቅል። አዎ እንግዲህ የመጀመሪያ ዲግሪን በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ከአዲስ አበባ ዩኒቨርሲቲ የተመረኩት። ቀጥሎ ማስተርሴን ደግሞ በጆርናሊዝም እና ኮሚኒኬሽን እንደዚሁ ከአዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ ጆርናሊዝም በማስተርስ ዲግሪ ካስመረቃቸው ተማሪዎች አንደኛው ነኝ። ከዛ አጫጭር ኮርሶችን አውሮፓ ሄጄ ወስጃለሁ። በተለይ በሰብአዊ መብት ላይ በጣሊያን በቬኒስ ዩኒቨርሲቲ፣ እንደገና ደግሞ በፊንላንድ አቦ ዩኒቨርሲቲ የሚባል ቦታ ሄጄ በሰብአዊ መብት ላይ ተምሬያለሁኝ። እንደገና ከፒኤችዲን የሰራሁት በዩኒቨርሲቲ ኦፍ ዌስተርን ኬፕ ነው። ያው ፖለቲካል ሳይንስ ላይ ነው የሰራሁት ማለት ነው። ስፔሲፊካሊ ደግሞ በፖለቲካል ካልቸር ላይ ነው የሰራሁት። ስለ መጽሐፎችም ትንሽ እንግዲህ መጽሐፍ የጀመርኩት በጣም ብዙ ጊዜ ሆኖኛል። ረጅም ጊዜ ድሮ ጀምሮ ነው። የመጀመሪያ መጽሐፍ ያሳተምልኝ ሜጋ ነው። ሜጋ ታታሚዎች ድርጅት ነው ያሳተምልኝ። የዛን ጊዜ ያሳተመው የታላላቅ ሰዎች እውነተኛ የፍቅር ታሪኮች የሚል መጽሐፍ ነው አክቹዋሊ የተረጎምኩት። ከዛ በኋላ ፍቅርና ስጋት የሚል መጽሐፍ አሳትም ያለው ብዙ መጽሐፎች አሳትም ያለውኝ እና ግን ከሁሉም ዘ ያንግ ክሩሴደር የሚል በእንግሊዝኛ አንድ ጊዜ ውድድር ተደርጎ ነበር አዲስ አበባ። አሸናፊ የሆነ በእንግሊዝኛ የጻፉት መጽሐፍ ነው። የበርታ አዋርድ አሸናፊ ነው። ኤግዛክትሊ እሱ ነው። መጽሐፉ ርዕሱ አድማሱ የሚባል ነበር አክቹዋሊ በመሰረቱ እና ኤዲተሩ አረፋይኔ ሀጎስ ነው። ታውቂዋለሽ አረፋይኔ። እሱ ዘ ያንግ ክሩሴደር መሆን አለበት አለ። እንግዲህ በሃይማኖት አንጻር ሳይሆን አይ ቲንክ እንዴት ነው ጠንካራ ወጣት፣ ኃይለኛ ወጣት፣ አላማውን ለማስፈጸም የማይመለስ ወጣት የሚለውን ለመግለጽ ነው የሞከረው። ግን አድማሱ ቢሆን ይሻል ነበር ብዬ ተከራክሬ ነበር። አልሆነም። ኤኒዌይ ልክ እንደዚህ ክሩሴደር ሲል የሚመጣው አእምሮ ላይ ብዙ ሰዎች እንደውም አንድ 4 ኪሎ ያለ የቡክ ወርልድ ነው ዩኒቨርሳል ቡክ ሾፕ ነው እና ባለቤቱ ሙስሊም ነው እና እኔ ይሄን መጽሐፍማ አላከፋፍልም ማለት እና ከዛ አስረድቼው በምብርት ከዛ ሰውየውም ጎበዝ ሰው ነው። መጽሐፉን አየውና አነበበውና ኦኬ ብሎ ተቀበለው እንጂ እውነት እንደዚህ ብሎ ነበረ። አዎ ልክ ነው። አይገርምም? ደግሞ ልክ እርሱ እንደዚህ ሲታይ የሚመጣው ነገር ክሩሴደር የሚለውን ነገር እና አንዳንዴ ርዕሶች ምን አይነትም አቅም እንዳላቸው በጥሩም በመጥፎም በእርግጥ መጽሐፉ አሁን ወደ ጀርመንኛ ተርጉሞታል። ወደ ጀርመንኛ ሲተረጎም ስቴፕ ኢንቱ ላይፍ ብለው ነው። ወደ የጀርመንኛ ትርጉሙ ስቴፕ ኢንቱ ላይፍ የሚል ትርጉም ነው ያለው
እና ፕሮባብሊ ጀርመን ሲተረጉሙት ጥሩ አድርገው ተርጉሙታል ብዬ አስባለሁ። ሌሎች መጽሐፎችን በተለያዩ ቋንቋዎች ተተርጉመዋል አይደል? አዎ በፈረንሳይኛ ይተረጎማል። እንደውም አሁን በቅርቡ ደግሞ በኮሪያኛም ተተርጉሟል እኮ በኮሪያኛም፣ ፈረንሳይኛ፣ በጀርመንኛ፣ በጣሊያንኛ ተርጉሟል። እና ያው አማርኛውም ወደ እንግሊዝኛ የተረጎመ አለ። ያው ልክ እንደ ያንግ ክሩሴደር ማለት ነው። ሌሎች ከአማርኛ ወደ እንግሊዝኛ አንድ ሾርት ስቶሪ ነበረኝ፣ አንቺ ምን አገባሽ የሚል ሾርት ስቶሪ ነበር። እሱ ወደ እንግሊዝኛ ተተርጉሟል። አክቹዋሊ ወደ ጀርመንኛም ተተርጉሟል እሱ። እና ብዙዎቹ አሁን ልብ እንዳልሻቸው የሌሎች የስነ ጽሁፍ ስራዎች ናቸው እንጂ ፖለቲካ አልገባውም። ይሄ መጽሐፍ ያው የፒኤችዲ የተመረኩበት ስለሆነ ነው የፖለቲካ የሆነው። እና ቴክኒካሊ እኔ ፖለቲከኛ ነኝ ማለት አይቻልም። ፖለቲከኛ እንኳን አይደለሁኝም፣ ግን ያው ይሄ ፒኤችዲው የፖለቲካል ሳይንስ ስለሆነ መጽሐፉም የፖለቲካል ሳይንስ ሆኗል ማለት ነው። አዎ እንግዲህ በመጽሐፍ መግቢያ ላይም አንዱ የምታነሳው ይሄ መጽሐፍ የፒኤችዲ ጥናት ቀጥተኛ ውጤት መሆኑን ነው። የሚሸፍነው ጊዜም ከ1991 እስከ 2017 መሆኑን እና ሌሎችም ስለ መጽሐፉ መታወቅ አለባቸው የምትለውን በመግቢያ ያነሳቸው አሉ። መጽሐፉን ያላነበቡ አድማጮቻችን ቢኖሩ ውይይታችን ለመከታተል እንዲረዳቸው እስኪ ጠቅለል ባለመልኩ ስለ ይዘቱ የተወሰነ መረጃ ስጥልን። አዎ መጽሐፉ እንዳልኩሽ የዶክትሬት ዲግሪ የመመረቂያው ከሱ በመነሳት ነው የተጻፈው እና በትክክል እንደገለጽችው ወያኔ ስርዓት ከመጀመሩ ጀምሮ እስከወደቀበት ጊዜ ድረስ ወይም ደግሞ ገሸሽ እስካለበት ጊዜ ድረስ ያለውን ጊዜ የሚያካትት ነው እና እንደምታውቂው ከ1991 በፊት እንደዚህ በኢትኒክ የተከፋፈለ ማህበረሰብ አልነበረንም። ማለት እንደዚህ አይን ያወጣ በመንግስት ደረጃ ተከፋፍለው በህገ መንግስት ደረጃ ጸድቆ እንደዚህ የሆነ አልነበረም እና ከዛ በኋላ ነው የመጣው እና ለዚህ ነው አሁን ኢትዮጵያ ውስጥ ያሉትን በሙሉ ኢትኒክ ግሩፖች ማጥናት አይቻልም። ጥናት የፖለቲካ ማለት የማስተርስም ሆነ የመጀመሪያ ዲግሪም ሆነ ፒኤችዲም ጥናት በሚደረግበት ጊዜ ሰብሰብ ብሎ የተወሰኑ ነገሮችን ነው ማጥናት የሚቻለው እንጂ ሁሉን ነገር በአንድ ጊዜ ማጥናት አይቻልም እና እኔ ጥናት ማድረግ የፈለኩት በኢትዮጵያ ፖለቲካል ካልቸር ላይ ነበረ በአጠቃላይ። ነገር ግን አማካሪ ምንድነው ሁሉንም ማጥናት አይቻልም። ኢትዮጵያ ማለት ሰፊ ሀገር ነው። በኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ ኢትኒክ ግሩፖች አሉ እና እነሱን ሁሉ ማጥናት አይቻልም። ስለዚህ የተወሰኑትን ማድረግ አለብን በሚለው የሚል ሀሳብ ስለመጣ እንግዲህ እንደምታውቂው የአማራ የኦሮሞና የትግራይ ልሂቃን በተለይ ደግሞ ልሂቃን ላይ ነው። ሌላው መናገር የምፈልገው ምንድን ነው ይሄ መጽሐፍ የሚያተኩረው ልሂቃን ላይ ነው እና ልሂቃን ላይ ማለት ምንድን ነው የፖለቲካል ካልቸር የኢንስቲትዩሽን አለ። ኢንስቲትዩሽን በአማርኛ ምንድን ነው የሚባለው? ተቋማት፣ የተቋማት የፖለቲካል ባህል አለ። የማህበረሰቡ ደግሞ የሁሉም ማህበረሰብ አሁን ለምሳሌ በጎንደር ብትሄጂ፣ በመቀሌ ብትሄጂ፣ ወይ በወለጋ ብትሄጂ፣ ወይ በጊምቢ ወይ ጋምቤላ ብትሄጂ፣ ወይ ሶማሌ ብትሄጂ ገበሬው እና ተራው ሰው ያለው ባህልና ተምር ያለው አውቅ ያለው ነቅቻ ያለሁኝ የሚለው ሰው ደግሞ ያለው ባህል የተለያየ ነው እና እኔ ይሄ ጥናት የሚያተኩረው ልሂቅ ነው። ተምር ያለው አውቅ ያለሁኝ እኔ በቅቻለሁ የሚለውን ማህበረሰብ ክፍል ነው ለማጥናት የተሞከረው እና ይሄ ጥናት ስፔሲፊካሊ የሚያተኩረው ልሂቃን ላይ ነው እንጂ ማህበረሰቡ ላይ ወይም ደግሞ ተቋማት ላይ አይደለም። ነገር ግን በግራም በቀኝም ሲወናጨፍ መንካቱ አይቀርም እና የሰፊውን ማህበረሰብ በጥቂቱ ሊዳስስ ሊያይም ሞክሯል። በጣም በጨረፍታ ተቋማትንም እንደዚሁ በጨረፍታ አይቷል መጽሐፉ እና መጽሐፉ እንግዲህ ከ1991 ጀምሮ እስከ ህወሓት ከፖለቲካ ስልጣኑ ገሸሽ እስካለበት ጊዜ ድረስ ከባድ ስልጣንና ኃይል የነበረው ያው ህወሓት ነው እና ያ ጊዜ የህወሓት ዘመን ማለት ይቻላል። ምንም ኢህአዴግ የሚለው እንደው ለማስመሰልና ለማስመሙን ካልሆነ በስተቀር
የህወሓት ፈላጭ ቆራጭነት የነበረበት ጊዜ ነው። መጽሐፉም በጣም በትኩረት የሚያየው የህወሓት አገዛዝ ላይ፣ የህወሓት ስርዓተ መንግስት ላይ፣ የህወሓት አወቃቀር ላይ ነው። እሺ አመሰግናለሁ። እዚህ ጋር እንግዲህ ልክ እንደ ቀድሞ ርዕስ ሁሉ ጥያቄ የዛን ያህልም ባይሆን ይፈጥራል እና ለምን የሚለውን በተወሰነ መልኩ አሁን አንስተዋል። በኋላም በመጽሐፉ የጠቀስካቸው ሌሎች ጉዳዮችም ስላሉ ለምን 3ቱን ዘውጎች ተመረጡ የሚለውን እናነሳዋለን። ግን እንደው መጀመሪያ እንደ ሲታይ በቃ ሰለሞን ደሬሳ ያለው ነገር ነበረ ከብዙ ጊዜ በኋላ ኢትዮጵያ ተመልሶ በቃ የሚወራው ሁሉም ነገር ስለ አማራ፣ ኦሮሞ እና ትግራይ ነው፣ ሌላው እኮ ያለ እንኳን አይመስልም የሚል ትዝብቱን ያነሳውና እንዴት ነው ዶክተር ሰለሞንም አሁንም ሌላውን እንደሌለ ሊቆጥረው ነው እንዴ አይነት ነገር እንትን ይላል፣ ጥያቄ ይፈጥራል። ልክ እንደዚህ ሳየው ማለት ነው እና ዘኬዝ ኦፍ አማራ፣ ኦሮሞ ወይ ትግራይ ሌላ አይነት ነገር ግን ለምን እንዳደረግ ከቁጥርም ከፖለቲካ ተጽዕኖም እንደዚህ አንጻር የምታነሳቸውም ነጥቦች አሉ። እነሱንም እንመጣባቸዋለን። ያው እንግዲህ ዋናው ጉዳይ የፖለቲካ ልሂቃኑ የሶስቱ ዘውጎች የዘውግ ሳይሆን አጠቃላይ ማህበረሰብ ጉዳይ ሳይሆን አሁን እንዳልከውም የልሂቃኑ ጉዳይ መሆኑን አስመረህበታል እና ከዛ አንጻር ነው እንግዲህ አድማጮቻችን የምንነጋገረው የፖለቲካ ባህላቸውን ማለት ነው። እንግዲህ የፖለቲካ ባህል ጉዳይ ስንል ውስብስብ መሆኑን የተለያዩ ምሁራን ለመስጠት የሞከሩትንም ብያኔ በመጽሐፍ በዝርዝር አስቀምጠሃል። ያው ዝርዝር ውስጥ መግባት አያስፈልግም፣ አንብቡት አድማጮቻችን ማለት እፈልጋለሁኝ። ግን እንደው በዚህ ውይይት የተወሰነ ነጥቦችን ለማስቀመጥ ያህል ስለ ፖለቲካ ባህል ምንነት መሰረታዊ የሆኑ ጉዳዮችን ብናነሳ። አዎ የፖለቲካል ባህል የቆየ ነው ማለት የጥንት እነ ፕሌቶ እነ ሞንቴስኬ የጥንት ፈላስፋዎች ለፖለቲካ ባህል ያወሩ ነበር፣ ይነጋገሩ ነበር እና ግን ፖለቲካ ባህል መልክ የያዘው እና ስርዓት ይዞ በፖለቲካል ሳይንስ ውስጥ እንደ አንድ ሰብጀክት የገባው በ19 እንደ አውሮፓውያን አቆጣጠር በ1963 ዓ.ም ነው። በ1963 ዓ.ም አሜሪካውያኖች ሁለት አሜሪካውያኖች ናቸው ሲቪክ ካልቸር የሚል መጽሐፍ ጽፈው ይሄ ሲቪክ ካልቸር የሚለው መጽሐፍ ከተጻፈ በኋላ በሜክሲኮ፣ በአሜሪካ፣ በምዕራብ ጀርመን፣ በእንግሊዝ እና በሜክሲኮ ላይ አተኩሮ ነው የእነሱን የፖለቲካ ባህል ነው የሰሩት። መሰረቱ አሁን ለቅርቡ ለፖለቲካል ሳይንስ መሰረት የሆነውን የጣሉት እነሱ ናቸው እና ይሄ ሲቪክ ካልቸር የሚለው ምንድን ነው? በእነዚህ ሀገሮች ውስጥ የፖለቲካ ባህሉ ዲሞክራሲውን እያቀጨጨው ነው ወይም ደግሞ ዲሞክራሲው እንዴት ነው እየጠፋ ነው ወይ የሚለውን ለማየት ነው የሞከሩት እና በዚህ በፖለቲካል ካልቸር እይታ ውስጥ ዲሞክራሲው ምን ይመስላል የሚለውን ለማሳየት ነው የሞከሩት። ከዛ በኋላ ነው እንግዲህ የፖለቲካል ካልቸር በፖለቲካል ሳይንስ ውስጥ እያበበና እየተፋፋመ የመጣ። በተለይ ደግሞ አሜሪካኖች፣ ኖርዝ አሜሪካ በተለይ በዚህ በዲሞክራሲ የበለጸጉ ሀገሮች ናቸው ስለ ፖለቲካ ባህል በብዛት እነ ጃፓን እና አሜሪካ እነ ካናዳ እና አውሮፓ ውስጥ ደግሞ በተለይ ደግሞ ጀርመኖች ፖለቲካል ባህል ላይ ብዙ ጥናትና ምርምር አድርገዋል። እና ፖለቲካል ባህል እንግዲህ በሶስት ይከፈላል። አንደኛው የልሂቃን የፖለቲካ ባህል ነው። ሁለተኛው ደግሞ የተቋማት የፖለቲካ ባህል ነው። ሶስተኛው ደግሞ የማሱ የፖለቲካ ባህል ነው። እና የኔ ጥናት ወይም ደግሞ የኔ መጽሐፍ የሚያተኩረው የልሂቃን የፖለቲካ ባህል ላይ ነው። እና የልሂቃን የፖለቲካል ባህል ምንድን ነው? ልሂቃን ባህል ሲባል ልሂቃን ማለት መጀመሪያ ራሱ ከትርጉሙ መነሳት ነው ያለብን። ኤሊትስ የሚለው የእንግሊዝኛ ቃል ከሌሎቹ ማህበረሰቦች በእውቀት፣ በገንዘብ፣ በተጽዕኖ ከፍ ያሉ ማለት ነው። በጣም ሰምራይዝ ሲደረግና አጠር ብሎ ሲቀርብ ልሂቅ ማለት በእውቀት፣ በገንዘብ እና በተጽዕኖ ከሌላው ከፍ ያሉ ማለት ዲስፕሮፖርሽን ነው። በእንግሊዝኛው የሚለው ዲስፕሮፖርሽን ነው ማለት ዲስፕሮፖርሽን ሲሆን በጣም የላቀ ነው፣ በጣም ከፍ ያሉ ማለት ነው እንግዲህ እና ማህበረሰቡ
አንድ በሰፊው ማህበረሰብ ካለው የበለጠ ከፍ ያለ እውቀት፣ ከፍ ያለ ገንዘብ፣ ከፍ ያለ ተጽዕኖ ማሳደር የሚችሉ ማለት ነው እና እነዚህ ልሂቆች ብዙ ተጽዕኖ ያሳድራሉ። ተጽዕኖ ያሳድራሉ ማለት ለምሳሌ ኦፒኒየን ሊደርስ የሚባሉ አሉ። ለምሳሌ መምህር በተማሪዎቹ ላይ ተጽዕኖ ያሳድራል። ለምሳሌ ቄሶች በምዕመናኑ ላይ ተጽዕኖ ያሳድራሉ እና ሁሉም ቦታ እንደዚህ የኦፒኒየን ሊደሮች የነሱን ኦፒኒየን የሚከተላቸው ሰዎች ሁሉ ላይ ተጽዕኖ ያሳድራሉ እና እንደዛ ለማለት ነው እና ይሄ የፖለቲካል ባህል አንድ ማህበረሰብ ስለ ፖለቲካ አወቃቀሩ፣ አካሄዱ፣ አቅጣጫው እንዲህ ነው እንዲያ ነው እያለ ብይን የሚሰጥበት አካሄድ ነው። ምናልባት አንዳንዶቹን ነገሮች ሳነብ ይሄ ባህሪ በእርግጥ በኋላ እንመጣበታለን። ከየት ወጡ እነሱስ ራሱ ልሂቃኑ የሚለው ማህበረሰቡን ፖለቲካል ኮሬክትነስ ነው ወይስ ደግሞ የእውነትም አይለየሉ ብለን ስላሰብክበት ነው? እሱንም ወይ አሁንም ቢሆን ትሄድበት ትችላለህ። እሱንና የፖለቲካ ልሂቃኑ ላይ ያተኮርክ የሚመስለኝ ነገር አለ መጽሐፍን ያው ዝርዝሩን ሳየው። እዚህ ላይ ግን ያው በርዕስ ደረጃ ያለውም ኤሊትስ ብቻ ነው የሚለው። አሁን እንዳብራራኸውም ደግሞ ልሂቅ ካልን ያው የገንዘብም የእውቀትም ባለሀብቱንም ታዋቂ ሰውንም ምናምንም እንዲህ ስለሚያጠቃልል ከፖለቲከኞች ጋር ብቻ የተያያዘም ስላልሆነ እነዛ የገለጽካቸው ባህሪያት ወይ ማህበረሰቡን ከማህበረሰብ ስለወጡ እነሱም የሚል አይነት ነገር አልሆነም፣ ወይንም ደግሞ ፖለቲከኞቹ ጋር ብቻ አልቀረም። ልሂቁ እንዴት ተለይቶ ልሂቁን ማየት ተቻለ የሚለውን ያየህበት መንገድ እሱን እስኪ ትንሽ። ልክ ነሽ። ጥሩ ጥያቄ ነው ሪዮት። ምን መሰለሽ ልሂቁ አሁን ከምን እንጀምራለን መሰለሽ? አሁን ወጣቶች ለምሳሌ ኢሚዲየትሊ ከነሱ አሁን እናትና አባታቸውን ትልልቁን ሰው እነሱ አያውቁም፣ እኔ ያውቃለሁ ነው የሚሉት። ወጣት ሲሆኑ በቃ ሁሉ ነገር የሚያውቁ ሁሉ ነገር የያዙት ምናምን ይመስላቸዋል። እና ሁል ጊዜ ልሂቆችም ሴም ቲንግ ነው። ከማህበረሰቡ ተነጥለናል፣ እኛ አውቀናል፣ እኛ ለህብረተሰቡ እኛን የምናውቀው፣ ለህብረተሰቡ እኛንን የምንወከለው፣ እኛንን በደንብ ልንናገርለት የምንችለው፣ ችግሩን የምናውቀው እኛንን የሚሉት እና እንደውም አንድ ነገር ያስታውሰኛል። ምንድን ነው በድሮ ጊዜ ሰው መጻፍ ስለማይችል የሚጽፍ ሰው ፈልገው እባክህ ጻፍልኝ ይላሉ እና ሲጽፉ አንዱ ሰውዬ ምንድን ነው እንደዚህ ተበድያለሁ እባክህ ጻፍልኝ ብሎ ጻፈው። ጸሐፊው ጻፈው እና እስቲ አንብብልኝ ሲለው ሰውየው ስቅስቅ ብሎ አለቀሰ። እንዴ ይሄን ያህል ተበድዬ ነበር እንደዚህ ተበድዬ ነበር እኔ እኮ አላወቅኩኝም አለ። እና ምንድን ነው ልሂቁ ገባሽ ማጋነኑ አይቀርም፣ ያጋንናል። እንደገና ደግሞ ከዛም ውስጥ ጥቅም ይፈልጋል። አክቹዋሊ ነው ልሂቁ ቤኔፊት መሆን ይፈልጋል። ልሂቁ ከማህበረሰቡ ወጥቷል። ከመውጣቱ ወክለዋለሁ ከሚለው ማህበረሰብም ተነጥሎ እንደገና የሆነ ጥቅምም ይፈልጋል ማለት ነው እና ልሂቁ ሁልጊዜ በየትኛውም ሀገር ብትሄጂ ልሂቁ ስሞል ሰርክል ነው። ስሞል ሰርክል ሆኖ የኢኮኖሚም ልሂቅ ሊሆን ይችላል፣ የእውቀት ልሂቅ ይሆናል። እርስ በርስ ይደጋገፋሉ፣ እርስ በርስ ኔትወርክ አላቸው እና አንድ እንትን ናቸው ማለት ነው። አንድ አካል ናቸው በማህበረሰብ ውስጥ እና ልሂቅ ሁል ጊዜ የራሱን እንትን ይፈጥራል፣ የራሱን ስርዓት፣ የራሱን ኔትወርክ፣ የራሱን አንድ ሲስተም ይፈጥራል እና ከማህበረሰቡ ይነጠላል እና ምንም እንኳን ከማህበረሰቡ ቢወጡም ልሂቃኖች ግን እናውቃለን፣ የበለጠ እናውቃለን፣ ከማህበረሰቡ የተሻለ እናውቃለን፣ ማህበረሰቡን እንወክላለን፣ የማህበረሰቡን ችግር እኛንን አርቲኩሌት ማድረግ የምንችለው ብለው የሚያምኑ ናቸው። እንደዚህ ብሎ መውሰድ ይቻላል። እሺ፣ ከዚሁ ጋር ወደ ተያያዘ ቅድም ወደ ንሳውት ጉዳይ ሳልፍ የቁጥር ጉዳይ ወደ 67% የህዝቡን ቁጥር የሚይዙ መሆናቸውን ታነሳለህ በመጽሐፍ። እንደዚሁም ደግሞ በመሀላቸው አለመተማመን፣ መተጋገል መኖሩንና ይህም ሀገሪቱን የሚነቀንቅ ጉዳይ በመሆኑም አይነት እንዳተኮርኩበትና
ያው የፖለቲካው ተጽዕኖውን የበለጠ ግምት ውስጥ ያስገባው ይመስለኛል አይደል? ከቁጥርም ማለት ነው የቁጥሩን ጉዳይ እያንዳንዱን እውነት ነው። ከቁጥሩም ባሻገር እንዳልሽው ወደ 67 በመቶ ኦልሞስት 70% ማለት ይቻላል። ከዛም ባሻገር እንደምታውቂው ኢትዮጵያን ማን ያስተዳድራት ብለን ወደኋላ መለስ ብለን ስናይ ወይ ኦሮሞ ሊሆን ይችላል፣ ወይ አማራ ሊሆን ይችላል፣ ወይ ትግሬ ሊሆን ይችላል። ሞስት አንፎርቹኔትሊ ይሄ ነው የሚታየው። የወላይታ ንጉስ ኢትዮጵያን ያስተዳደረበትን ጊዜ እኔ አላስታውስም። ወይም ደግሞ ከጋምቤላ መጥቶ ኢትዮጵያን አስተዳድሮ የነበረበት ጊዜ የለም፣ ወይም ከሶማሌ እና እነዚህ ሶስቱ ሊቃኖች ናቸው ሲፈራረቁ ኢትዮጵያ ውስጥ ሲሰለጥኑ የከረሙት እና ይሄ ራሱ አንድ ችግር ነው እና ጥናት ለማድረግ ሲፈልግ እነዚህን በትክክል ማየት በዝርዝር ማየት በጣም አስፈላጊ ነው እና ወሳኝም ነው እና ብዙ ጊዜ አሁን የእኛን ችግር የሀገራችንን ችግር እንግዲህ የሀገራችን ችግር በጣም ውስብስብ ነው፣ ብዙ መልክ ያለው ነው እና ከነዚህ ውስጥ አንዷን ሰበዝ ነው ብድግ አድርጌ ለማየት የሞከርኩት እና አንዷ ሰበዝ ነች ይችኛዋ እና እቺ ሰበዝ ግን አንድ ጠንካራ ሰበዝ ነች ማለት ይህንን በዝርዝር በደንብ ካወቅንና ለዚህ መፍትሄ ካገኘንለት እውነትም ለትልቁ ችግርም ለመፍታት ያመላክታል፣ አቅጣጫ የሚሰጥ ነው የሚል ሀሳብ ይዤ ነው የተነሳሁት እና ምልሽ ሁሉም ሰው ፒኤችዲ ሲሰራ ሁል ጊዜ በቃ ችግሩን ሁሉም ይፈታ ይመስለዋል which is not true actually እና ግን አንዷን ችግር ለማየት በዝርዝር በጥልቀት ለማየት እድል የሚገኝበት አጋጣሚ ነው እና ችግሩን በዝርዝር አይቼዋለሁኝ እና ኢሊቱ ምን ያህል የመስተጋብር እንደነበረው መስተዋቅሩ፣ መስተጻምሩ፣ መስተጻርሩ በሙሉ በዝርዝር ለማየት እና ለማንበብ እድል አግኝቼ ይህን መጽሐፍ ለመጻፍ በቅቻለሁ። አንዳንዴ ፒኤችዲ ሲሰራ ለችግሩ መፍትሄ የተገኘ ይመስላል አይነት ነገር ስትል የመጽሐፉን አስፈላጊነት በጠቀስክበት ክፍል ላይ ለፖሊሲ አውጪዎች፣ ለተመራማሪዎች፣ የኢትዮጵያ መረጋጋት ለሚያሳስባቸው እንደዚሁም ደግሞ ለኢትዮጵያ ፖለቲካል ዲስኮርስ አዲስ መረዳት ለማምጣት ምልክቶቹን ከማከም ይልቅ ተገቢ የሆነ እርምጃ እንዲወሰድ የሚያደርጉ ምክረ ሀሳቦች ለማቅረብ አይነት እንደሆነ ትዘረዝራለህ እና እንደው ምን ያህል ደርሷል ብለህ ታስባለህ? እንግዲህ ዓላማው ይሄ እስከሆነ ድረስ መድረስ አለበት አይደለ? ወደዛ ለማድረስ የተጠቀምክባቸው መንገዶች አሉ ይሄ መነጋገሪያ እንዲሆን እንደው ቢሆንስ ደግሞ የመሰማማት አንተን በመጽሐፍ በደንብ የምታነሳው የመደማመጥ ምናምን የዲያሎግ ባህላችንም ያው እንደሚታወቅ ነው እና ከዛ አንጻር ስታየው ያሰብክበትን ነገር ያስቀመጥከውንና መሬት ላይ ከሚያመጣው ነገር አንጻር እንዴት ታየዋለህ? አዎ እንግዲህ ሪዮት አንቺም ጸሐፊ ነች ታውቂዋለሽ። እኛ ማድረግ የምንችለው ማድረግ ነው እና እኔ በሪፖርተር አማርኛው ሪፖርተር ላይ ሰፊ ጽሁፍ ጽፌያለሁ። ይህን በማስመልከት ሰፊ ጽሁፍ ጽፌያለሁ እና በተቻለው ባጋጠመኝ መንገድ ሁሉ ለማህበረሰቡ ለማሳየት ሞክሬያለሁኝ እና ግን ምንድነው ማድረግ እንግዲህ ሰው እኔ አሁን ይህንን አደረግኩኝ እና ሁሉም ሰው የአቅሙን እንደዚህ ቢያደርግ ሴት መፍትሄም ይመጣል እኮ። ሁሉም ሰው የአቅሙን ያህል የሚችለውን ያህል ካደረገ ለውጥ ሊመጣ ይችላል ሁሉም ሰው የሚል እምነት ነው ያለኝ እና አንድ ሰው ወይም ደግሞ አንድ ማህበረሰብ ምናምን ሳይሆን ሁሉም ሰው የአቅሙን ባለበት በተሰማራበት የአቅሙን ያህል የሚያደርግ ከሆነ ውጤት ሊመጣ ይችላል እና ያንን በዛ እምነት ተነሳስቼ ነው ይሄን የጻፍኩት እና እንጂ ሌላው እንግዲህ ይሄን መጽሐፍ አንብበው አስተሳሰባቸውን አርቀው አንድ ነገር ያደርጋሉ። ያ ሌላ ህልም ነው፣ ሌላ ታሪክ ነው። ግን ሁላችንም የምንችለውን ማድረግና ያ የምንችለውን ካደረግን በኋላ አትሊስት እንቅልፍ እንተኛለን። እኔ በእውነት ነው የምነግርሽ ይሄ አዲሱ ለውጥ የመጣ ጊዜ ሁላችን አይ ቲንክ ሁሉም ኢትዮጵያዊ ማለት ይቻላል ሁሉም ኢትዮጵያዊ እንቅልፍ ያገኘ አይመስለኝም። ልክ የወያኔ እንትን በተነቃነቀ ጊዜና ሊወድቅ በተቃረበ ጊዜ ሁሉም ሰው በቃ ቀንም ሌሊትም ስለ ኢትዮጵያ ነበር የሚያስበው
እና ጥሩ ነው። ይሄ ትልቅ ነገር ነው እና አስቦ ደግሞ ምን አደረገ ነው። ማሰብ ብቻ ደግሞ ሳይሆን አስበን ሁላችንም አንድ ነገር ብናደርግ ውጤት ይኖረዋል ብዬ አስባለሁ። እውነት ነው። ምን ልናደርግ እንችላለን የሚለውን ሁላችንም አስበን ምንችለው ማድረጉ አንድ ነገር ነው። ምናልባት የላክላቸው የሚመለከታቸው አካላት ካሉ መወያያ እንዲሆን ምናምን ከመጽሐፍ ሌላ ያደረግከው ይህንን መጽሐፍ ተደራሽነት አንጻር እሱንም መጠየቄ ነው እንጂ ልክ ነህ። በአንድ ሰው አቅም አንዳንዴ ሊደረጉ የሚችሉ ነገሮች በጣም ውስን ሊሆኑ እንደሚችሉ ይገባኛል። መጽሐፉ በራሱ ስለዚህ ጉዳይ ትኩረት ሰጥቶ ብዙ ነገሮችን አንብቦ አገላብጦ የራስን ሀሳብ እንደገና እዛ ውስጥ ጨምሮ መጽሐፍ በጣም ትልቅ ነገር እንደሆነ ይገባኛል። ልንወያይበት የሚገባም ጉዳይ ነው። እንደው ሌላው የሌለ እስኪመስል ድረስ የሆነበት እና ሁሉንም እነዚሁ ሶስቱ ዘውግ ልሂቃን በተለይም የፖለቲካ ልሂቃኑ ማለት ነው የሚወስኑበት አይነት ነገር የሆነበት አብዛኛው የታሪካችን ክፍል ስናይ መስተካከል አለበት። እንደው ኢትዮጵያ እንላለን ግን የምንለው ስለ እነማን ነው? ኢትዮጵያ ስንል እነማን ናቸው እንደው ተጽዕኖ ፈጣሪዎቹ በጥሩም በመጥፎም ይሁን ሌላው እንዴት ነው እየኖረ ያለው የሚለውን ቢያንስ እንግዲህ ስለ ኢትዮጵያዊነት ካወራን ይህንን መነጋገር ይገባናል ብዬ አስባለሁ። አንድ ጥያቄ የሆነብኝን ነገር ደግሞ ላንሳ። ያው ስለ ትግራይ፣ ስለ ኦሮሞ፣ ስለ አማራ ስታነሳ የአማራ ማንነትን በዚህ ጥናት ውስጥ የተጠቀምከው የአማራ ክልልና አዲስ አበባ ለሚኖር ልሂቅ መሆኑን የምትገልጽበት ክፍል ለምን አስባለኝ? ለምን እንደሱ አድርገህ በየንከው? ምንድነው አሁን በጣም ከባድ ነው። አሁን ራሱ እኔ አማራ ነኝ፣ እኔ ትግሬ ነኝ። እኔ ተወልጄ ያደጉት አዲስ አበባ ነው። እዛ መጽሐፍ ላይም ጠቅሼዋለሁኝ። እኔ በአባቴ ኦሮሞ ነው፣ እናቴ አማራ ነች፣ ወንድሜ ደግሞ ትግሬ አግብቷል፣ እህቴም ትግሬ አግብታለች። እና እኔ አክቹዋሊ ራሴን የማየው ልክ እንደ ኢትዮጵያዊ ነው። አዲስ አበባ ተወልጄ ነው ያደግኩት። ምንም እኔ በልጅነታችን ጊዜ ምንም እኔ በእውነት ነው የምነግርሽ አይደለም፣ የልጅነት ጓደኞችን በሙሉ እኔ እነዚህ ትግሬ ናቸው፣ እነዚህ ኦሮሞ ናቸው፣ እነዚህ ጉራጌ ናቸው ብዬ አስቤም አላውቅም። ምናልባት አልፎ አልፎ ሱቆች የያዙ ሰዎች ጉራጌዎች ናቸው ሲባል ሰማ ነበር ድሮ እንጂ እንደዚህኛ አላውቅም። ድሮ በእርግጥ ይባላል ይሄ ይፋቴ ነው፣ ይሄ ጎጃሜ ነው፣ ይሄ ጎንደሬ ነው፣ እሷ ደግሞ ከወለጌ ነች ምናምን ይባላል እንጂ እንደዚህ ኦሮሞ ምናምን ይባል አሁን ይሄ በቅርብ ማለት ኢህአዴግ ከመጣ በኋላ የመጣው ነው ማለት ነው። ወያኔ ያመጣው ታሪክ ነው እና አዲስ ነገር ነው ቴክኒካሊ ለእኔ። እና አሁን አማራ ራሱ እንግዲህ አማራ ይሄንን የጠቀምኩት ዋናው ምክንያት ምንድን ነው? እንትኑን ዲስትሪቢዩት በሚደረግበት ጊዜ ኮስችነር ዲስትሪቢዩት በሚደረግበት ጊዜ ኮስችነሩን የወሰዱት እነማን ናቸው? ገባሽ? ኮስችነሩን የወሰዱት እነማን ናቸው የሚለውን ጀስቲፋይ ለማድረግ ነው። ምክንያቱም ኮስችነር ሲበተን አንዳንዶቹ እኔ ትግሬ አይደለሁም፣ እኔ ኦሮሞ አይደለሁም እኔ ወይም የሚል መንፈስ ያላቸው ሰዎች አሉ። በጣም ከባድ ነበረ ኮስችነሩን ዲስትሪቢዩት ማድረግ ግን ምክንያቱም ይሄ ጥናት ስለሆነ በትክክል ሰዎቹ ራሳቸውን አይደንቲፋይ የሚያደርጉት እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አማራ ነኝ ለሚሉ ሰዎች ዲስትሪቢዩት በሚደረገበት ጊዜ ማድረግ የሚቻለው የዛን ጊዜ እንግዲህ አዲስ አበባ ላይ የነበሩ ሰዎች እና ራሳቸውን አይደንቲፋይ የሚያደርጉ እንደዚሁም ደግሞ በዛን ጊዜ በባህር ዳር፣ በጎንደር እንደዚሁም በደሴ ናቸው ኮስችነሩ ዲስትሪቢዩት የተደረገው እና በዚህ የተነሳ ነው። እና ደግሞ ምናልባት መጽሐፉን ስታነብ ትዝ ይልሽ እንደሆነ ራሱ አማራ የሚለው ቃል በህገ መንግስቱ ላይ በሰፈረው መሰረት ብለህ ክልሉን ነው እሱ ጋር የምታነሳው እና እዛ ክልል ውስጥ ያሉ ሰዎች እና ራሳቸውን ደግሞ አይደንቲፋይ የሚያደርጉ ሰዎችን ነው ኢንተርቪው የተደረጉት። ስቲል ምን አስባለሁ መሰለ ያው ኩዌሽነሩ ሲበተን አሁን ያልከውን አይነት ነገር ቢቀመጥ ብዬ አስባለሁ። ለምን የበየንከው እንደዛ እንደሆነ ነው የተቀመጠው መጽሐፍ ውስጥ ግንና ለምን የአማራ ተወላጅ ሆኖ ሌላ ከሁለቱ አካባቢዎች ቢኖርስ ራሱን በአማራነት የሚገልጽ ሰው
እንደገና አዲስ አበባ የሚኖረው የሌላ ዘውግ ተወላጅንስ እንደ አማራ ቆጥሮት ነው ወይ የሚል ጥያቄ የሚያስነሳልና በዚህ አይነት መልኩ ቢገለጽ አሁን በገለጽከው መጽሐፉን ላይ ጥሩ ነበር ብዬ አስባለሁ። የሆነ የማደናገር አይነት ነገር አለው። እኔ ብቻ እንዳልይዘው ግን አንተ ከመጽሐፉ ይሄኛውን ክፍል ብናነሳ ወደምትለው ልሂድና ደግሞ እመለሳለሁ ወደ እኔ ጥያቄዎች። አዎ ማለት ምንድነው አሁን ራሱ የኢትዮጵያ ውስጥ እንደዚህ በጎሳ በተለይ ደግሞ መሸንሸኑ ሁሉም ሀገር በነገራችን ላይ ኢትኒሲቲ የትም ሀገር አለ፣ የሌለበት ሀገር የለም። ግን በጣም ምንድነው ማጮህ ሲጮህ አደገኛ ነው እና ነገሩን ለምሳሌ አሁን እዚህ በአውሮፓም ሆነ በኖርዝ አሜሪካ አይሪሾች አንቺም ልብ ብለሽ ሊሆን ይችላል የአይሪሽ ቢራ አለ እና የአይሪሾች ሴንት ፓትሪክስ ዴይ አለ። አሁን ሴንት ፓትሪክስ ዴይ ሰው ቢራ ይጠጣል ምን ይላል ግን የአይሪሾች ቴክኒካሊ የአይሪሾች ቀን ነው እና ብዙ አይጋነንም፣ አይጮህም። ሰው ቢራ ይጠጣል፣ ሴንት ፓትሪክስ ነው እንገናኝ፣ እዚህ ባር እንገናኝ፣ ዛሬ ሴንት ፓትሪክስ ነው ተብሎ ጊነስ ቢር ይጠጣል። በቃ አለቀ፣ ይኸው ነው። እኛ ሀገር ግን ከመጮህም አልፎ ወደ ፖለቲካ ገብቷል እና ይሄ አደገኛ ነው። አደገኛ ማለት ምን ማለት ነው? ሰው በህገ መንግስት ይሄ የአማራ ክልል ነው፣ ይሄ የኦሮሞ ክልል ነው፣ ይሄ የትግሬ ክልል ነው ተብሎ ከተሰጠው በኋላ ፖለቲሳይዝ ከሆነ በኋላ መጨረሻው እኮ ምንድን ነው? ሌላ እኮ ብዙ ሚስጥር የለውም እኮ መገንጠል እኮ ነው። የመጨረሻው ውጤቱ መገነጣጠል ነው እና ማዕከላዊ መንግስት ህገ መንግስት አድርጎ እናንተ እዚህ ክልል ናችሁ፣ እናንተ እዚህ ክልል ናችሁ፣ ቋንቋችሁ ይሄ ነው፣ ባንዲራችሁ ይሄ ነው ብሎ ተገንጠሉ እና አሁን እስካሁን ድረስ እንደዚህ አይነት አደጋ ውስጥ የወደቅ ነው፣ እንደዚህ አይነት መከራ ውስጥ የወደቅ ነው በዚህ አከፋፈል የተነሳ ነው፣ በዚህ ህገ መንግስት የተነሳ ነው እና ሰው አብሮ እንዲኖር ሳይሆን እንዲለያይ እና መጨረሻ ላይ በቃ ኤፌክቲቭሊ እንዲገነጣጠል ነው እና ይሄ ትክክለኛ አይደለም። በማንኛውም የፖለቲካ ስሌት ትክክለኛ አይደለም እና ምናልባት ቲፒኤልኤፍ ወደፊት ራሱን አገር አድርጎ ለመገንጠል አስቦ ተዘጋጅቶ አቅዶ አልሞ ያዘጋጀውና የሰነደው ጉዳይ ነው የሚሆነው እና በዛ የተነሳ ነው አሁን ድረስ ይህን ሁሉ መከራ የምናየው ማለት ነው። ቅድም ላይ ያቆየሁትን ደግሞ ልመለስበት እና ከየት ነው የሚቀዳው? ልሂቃኑ ለምን እንዲሆኑ አንተ እንዳልካቸው እንመለሳለን። የፖለቲካ ማነው የልሂቃኑ ባህል ምን ይመስላል የሚለውን በተመለከተ በዝርዝር ያስቀመጥካቸው ጉዳዮች አሉ። ለምን እንደዛ ሆነ? እንዴት ተለዩ? ወይም አንተ እንዴት ለያቸው የሚለውን እሱን ትንሽ ሂድበት። አዎ ልሂቃኑ እንግዲህ ምን መሰለሽ አሁን ልሂቃኑ ባለፉት 30 ዓመታት በተለይ በቲፒኤልኤፍ ዘመን ነው ሼፕ የተደረጉት ማለት ምንድነው? በቃ እኔ እንደዚህ ነኝ ብለው አሁን አንደኛው እንደምታውቂው በኢህአዴግ ጊዜ አንቺ የአንድ ኢትኒክ ግሩፕ አባል በምትሆኝበት ጊዜ ጥቅም ታገኛለች። ሰዎች አምባሳደር የሚሆኑት ሚኒስተር የሚሆኑት ኃላፊ የሚሆኑት ቤዝድ ኦን ዴር ኤትኒክ አይደንቲቲ ሆኗል። በዚህ የተነሳ ሰዎቹ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ እንደዚህ ነኝ ማለት ጀመሩ እንጂ ከዚህ በፊት እንደዚህ ለማለት ትንሽ የሚያሳቅቅ ነበር። እኔ ሳየው የሚያሳቅቅ ነበር ማለት ነው። ኢትዮጵያዊ ብዙ ሰው ቫልዩ የሚሰጠው እና እንደ ይገባኛል። አንተ በደክበት ምናምን አሁን አዲስ አካባቢ ላይ በተለይ በሌላው ብዙ ማለት ባልችልም ከተሞች አካባቢ ላይ ይሄ ከዚህ ነኝ አይነት ነገር እንደ ኋላ ቀርነት እንደምናምን የሚታይ ነበር። ይሄ ማለት ግን ኤትኒክ ግሩፖችን መናቅ ወይም ማንቋሸሽ ማለት አይደለም፣ ኮምፕሊትሊ አይደለም።
ግን የተሻለ ነገር ከመፈለግ ወደ ተሻለ ነገር ትራንስፎርም ለመሆን ከማሰብ የተነሳ ነው። እና አሁን ለምሳሌ የፕሬዚደንት ትራምፕ ሶማሌዎችን እንደዚህ እነሱ ምን አይነት ደግሞ ራሳቸውን እንኳን ያልቻሉ አብረው መኖር የማይችሉ ብሎ እንደዚህ አድርጎ ሲያዋርዳቸውና ሲያንቋሽሻቸው ምንድን ነው ምን ለማለት ነው? አብረው ቢሆን ኖሮ ቢጠነክሩ ኖሮ እንደዚህ ያላቸውም ነበር ማለት ነው አይደለም? እና ይሄን አይነት ፐርሰፕሽን ሊመጣ የቻለው ለምንድን ነው? ሰዎች ሁልጊዜ በትንንሽ አይደንቲቲ ላይ ፎከስ በሚያደርጉበት ጊዜ ነው። ትልቁን ፒክቸር በሚያዩበት ጊዜ ግን እንዲህ አይነት ችግር ሊኖር አይችልም። ሰዎች ጠንክረው ስልጣኔ ማለት ምን ማለት ነው? ሰው አብሮ መምጣት ማለት ነው። አብሮ የተለያየ ባክግራውንድ፣ የተለያየ አስተሳሰብ፣ የተቃረነ አመለካከት እንኳን ቢኖረው አብሮ መጥቶ አንድን ነገር አቺቭ ማድረግ ማለት ነው። ስልጣኔ ማለት ይሄ ነው፣ ሌላ ነገር አለ። ስልጣኔ ይሄ ከሆነ ሰዎች የተለያየ ኢትኒክ ግሩፕ ቢኖራቸውም እንኳን ራሱ መጥተው ተግባብተው ነው ለአንድ ዓላማ፣ ለተሻለ ዓላማ፣ ለበለጠ ዓላማ፣ ለበለጠ የፖለቲካ ሲስተም አብረው ለመስራት ፈቃደኛ መሆን አለባቸው ማለት ነው። እና ተመልሼ ወደ መጽሐፌ ስመጣ እንግዲህ በዚህ 30 ዓመት ውስጥ እነዚህ ሰዎች እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ አማራ ነኝ ብለው ኮምፕሊትሊ ራሳቸውን አይደንቲፋይ ያደረጉ ሰዎች አሉ። እነሱን ኢንተርቪው ማድረግ ከባድ አልነበረም ማለት ነው። እሺ፣ አሁን ደግሞ ወደ መገለጫ መለያ የልሂቃኑ ብለህ የምታስቀምጣቸው የተለያዩ ዝርዝር ጉዳዮች አሉ እና ከነሱ ውስጥ የተወሰኑትን ደግሞ እናንሳ። ሞስትሊ በመጽሐፉ ላይ የተካተቱት ኤጁኬትድ ኤሊት ናቸው። የተማሩ ተምረናል፣ አውቀናል፣ ተመራምረናል የሚሉ ኤሊቶች ናቸው። እንግዲህ ተምራል በእኛ ሀገር ትምህርት እንግዲህ የፊደል ከቆጠረ ጀምሮ የቄስ ትምህርት ቤት ከተማረ ጀምሮ ሊቀ ሊቃውንቶች አሉ። በሃይማኖትም በመድራሳም ሊሆን ይችላል፣ በዩኒቨርሲቲ በሃይ ስኩል የተማሩ ናቸው እና ሞስትሊ እኔ እዚህ ላይ የኔ ጥናት ላይ ያተኮረው ሞስትሊ ዩኒቨርሲቲ ዲግሪ ያላቸው ማስተርስ ፒኤችዲ ያላቸው ናቸው። ኦልሞስት 99% ማለት ይቻላል የኔ በጥናቱ የታተኮሩት በጥናቱ ላይ የተካተቱት ከዩኒቨርሲቲ የተመረቁ ናቸው። እሺ፣ እንግዲህ የፖለቲካ ባህላቸው ብለህ የምታስቀምጠው የቫይለንስን ጉዳይ ያመፅን ኒዮ ፓትሪሞኒያል ፕራክቲስ በዛ አይነት መልኩ ይገለጻል ብለህ ያው ሁሉም ስልጣን ከአንድ መሪ የሚመነጭበትን ሁኔታ ምናምን እንደዚህ በዝርዝር የምትሄድበት አለና ከዘመነ መሳፍንት ጀምሮ ያለና ስርዓት በተቀያየረም ቁጥር የሚቀጥል እያልክ ነው የምትገልጸው እና ብዙ ጊዜ ደግሞ የተለያዩ ምሁራን ይህንን የፖለቲካ ባህልን ጉዳይ ሲያነሱ ይሄ ዘመናዊ የሆነው ፖለቲካ ከተዋወቀበት ጊዜ ጀምሮ ወይንም ይሄ 60ዎቹ እንደዚህ የምንላቸው ያ ትውልድ ምናምን በተለምዶ እሱን በማንሳት በተለይም ደግሞ ከዚህ ከማርክሲዝም ጋር እንደዚህ ካለው ነገር ጋር በማንሳት የአንድ ፓርቲ ምናምን የሚለው እሱ እንዴት አድርጎ አለመሰማማትን የዲያሎግን ባህል እንዳጠፋው እንዲህ የሚጠቅሱትን ነገር ደግሞ ሰማለሁኝ አነባለሁኝ እና አንተ ወደ ኋላ በጣም ሄደሃል እና እሱን እስኪ ትንሽ ሄድበት። እንግዲህ በጣም ደስ የሚለውን ነገር ደግሞ ደስ የሚል ሳይሆን ኢንትረስቲንግ ነገር ደስ የሚል እንኳን አይደለም። አሁን ልብ ብለሽ እንደሆነ የኢትዮጵያ አሁን የቅርቡ ስናይ መጀመሪያ ሁላችንም ቲፒኤልኤፍ ጠላት ነው ብለን ሁላችንም ቲፒኤልኤፍ ላይ ተረባረብን እና ሞስትሊ የአማራና የኦሮሞ ልሂቃኖች ዩናይትድ ሆነው አጌንስት ቲፒኤልኤፍ ነበሩ። ከዛ በኋላ ምን ሆነ? እንደገና ነገሩ ተመለሰና አሁን ደግሞ የቲፒኤልኤፍ እና የአማራ ልሂቃን አጌንስት የኦሮሞ ልሂቃን ላይ የተነሱ ይመስላል። ኢንፋክት አሁን የኦሮሞ ልሂቃኖች ራሳቸው ለሁለት ስፕሊት ሆነዋል። የኦነግ ሸኔን የሚደግፉ አሉ፣ እንደገና ደግሞ መንግስትን የሚደግፉ አሉ። እና እንዲህ አይነት አላይመንት ከጥንት ጀምሮ የነበረ ነው።
አንዱ ከአንዱ ጋር ዩናይት ይሆናል፣ ከሌላው ጋር ዩናይት ያብራል። ከዛ ደግሞ ይሄ ያበረው ነገር ደግሞ ይፈርስና ወደ ሌላው ጋር ይከረበታል። እንዲህ አይነት ነገር ለምሳሌ መጽሐፉ ላይ እንዳየሽው ሪዮት በዘመነ መሳፍንት ጊዜ ጎንደር ላይ የኦሮሞ ይሄ ትንሹ አሊና ትልቁ አሊ የሚባሉ ነበሩ ያሉት። እነዚህን ለማስወገድ የጎንደር መሳፍንትና ልሂቃን ትግራይን ልሂቃን ጠሩ። እባካችሁንና አግዙን፣ እነዚህ ኦሮሞዎች አስቸገሩን ብለው ጠሯቸው። አሁን የትግራይ ልሂቃን የዛን ጊዜ በቱርክ መሳሪያ በጣም ተደራጅተዋል እና ጠንካሮች ናቸው በአንጻራዊነት። መጡና እዚህ ጎንደርን ሲያዩ ደክሟል። ሁሉም መሳፍንት እርስ በርሱ እንትን ብሎ በጣም ተዳክሟል። ታዲያ እኔ ለምንድን የምደግፈው? እኔ ራሴ ያልይዘውም ወይ ስልጣን ብለው ከተገኘማ ታቀለሉት። እና በጣም እንዲህ አይነት ነገር አለ። የቆየ ነው፣ አዲስ ነገር አይደለም። እንዲህ ያለ የቆየ መስተጋብር አለ እና ኢትዮጵያ እንግዲህ ኢትዮጵያ ውስጥ እንደምታውቂው ኃይል በተለይ መጠቀም በንግግርና በመወያየት በመግባባት በሰጥቶ በመቀበል ለውጥ ሲመጣ አይታይም። ሁልጊዜ ኃይል ነው። አፄ ምኒልክም ብቲ፣ አፄ ቴዎድሮስም ብቲ፣ ኃይለ ሥላሴንም ብትያቸው፣ በደርግ ዘመንም ብቲ፣ በወያኔ ጊዜም ብቲ ኃይል ነው የሚጠቀሙት እና በመነጋገር በሰጥቶ በመቀበል አይደለም። እና ኃይል መጠቀማቸው ምን አመጣ? ዜሮ ሰም። አሁን አንድ ሰው አሁን ለምሳሌ የወያኔ ጊዜ ታስታውሽ እንደሆነ ለ30 ዓመት ተዋግተናል አሉ። 17 ዓመት ተዋግተው በሚዋጉበት ጊዜ ብዙ ወታደሮች ነበሮቻቸው አሏቸው። እነዚህ ወታደሮች ልክ አዲስ አበባ በሚገቡበት ጊዜ ለዘለማት የነበረውን የደርግ ሰራዊት አፍርሰው የኢትዮጵያን ሰራዊት አፍርሰው እነሱ ያንን ያዙ። ለምንድነው? ፓርሻሊ ምንድነው ምክንያቱም እነዚህ ሰዎች ደሞዝ መክፈል አለባቸው። አሸንፈን መጣን አሉ። አንድ ሰው ያሸነፈ ሰው እንግዲህ በቃ ፕሪቪሌጅድ መሆን አለበት ማለት ነው። ማለት ቤት የሚፈልገውን ነገር ማሳካት አለበት ማለት ነው። ቤት ይፈልጋል፣ ትዳር መመስረት ይፈልጋል፣ ቋሚ ገንዘብ ይፈልጋል። እና ይሄንን ለማግኘት ደግሞ ሀገሪቱ አቅም የላትም። ስለዚህ ምንድነው ያደረጉት? የኢትዮጵያን ረጅም ጊዜ የቆየ ሰራዊት አፍርሰው የእነሱን ሰራዊት እንደ ኢትዮጵያ መከላከያ ያደረጉት ማለት ነው። እነዚህ ሰራዊቱ ግን የጫካ የመጣ ምንድን ነው የሚባሉት? እነዚህ የጎሪላ ፋይተሮች ናቸው። የጎሪላ ፋይተር የአንድ ሀገር መከላከያ ሊሆን አይችልም። ግን በቃ ይሄ የፖለቲካ ውሳኔ ነው፣ ወሰኑ እና ለረጅም ዓመት ለኢትዮጵያ ደሙን ያፈሰሰው ጫካ በየድንበሩ አገር ሲጠብቅ የነበረውን ሰራዊት አናቅህም ብለው በአንድ ጀንበር አሰናበቱት። እና ይሄ እንዲህ አይነት እንትኖች መፋለሶች ናቸው አገሪቷን ወደኋላ ያስቀሯት። አገሪቷ ወደ እድገትን ላምጣ ያልቻለችው፣ አገሪቷ ውስጥ ሰላም ሊመጣ ያልቻለው። ምክንያቱም ኃይል ያለው ሰው በኃይል ነው። በኃይል በሚያሸንፍበት ጊዜ ተሸናፊውን ኮንሲደር አያደርግም። እንደገና ደግሞ ሌላው ምናልባት ሪዮት አይተሽ እንደሆነ በተለይ የኖርዘርን የትግራይና የአማራ የልሂቃን ሲስተም አስተሳሰብ ሃይራርኪካል ነው። ሃይራርኪካል ማለት ነው። ለምሳሌ አንድ ባላባት በሱ ስር ካሉ ከአንድ ተዋረዳዊ የሆነ የስልጣን ተዋረዳዊ ነው። ባላባቱ መከበር አለበት። ለምሳሌ አንድ ብዙ ጊዜ እንደምታውቂው በኖርዝ እንትን አለ፣ ሽፍትነት አለ። ሽፍትነት ማለት ምንድን ነው? በቃ ሆድ ሲቢሳቸው እንትኖች ባላባቶቹ በጣም ኢፍትሐዊ ግፍ ሲፈጽሙባቸው ምን አባቱ ብለው ብድግ ብለው ይሄዳሉ፣ ጫካ ይገባሉ። ጫካ ገብተው እንትን ይላሉ እና አንዳንድ ጊዜ እንታረቅ፣ በቃ እርቅ ይደረግ ምናምን ይባላል እና በቃ ተመለስ በሚባልበት ጊዜ
አሁን ባላባቱ ከሰውየው ጋር ቁጭ ብሎ አይደለም የሚያወሩት። ሽማግሌ ምናምን ይላክና ሽማግሌው ይጨርሰዋል እንጂ ከባላባቱ ጋር ይሄ ምንድን ነው ሽፍታው ቁጭ ብሎ እኩል አይደራደርም። እኩል መብት የላቸውም ወይም እኩል አቅም የላቸውም። አቅም ኦፍኮርስ የላቸውም፣ ግን እኩል ክብርና ሞገስ የላቸውም። እና ያም አቅሙን አውቆ ይሄኛውም አቅሙን አውቆ ነው። ምንድነው ተዋረድ ነው እና ሃይራርኪካል ነው። እና መደራደር ደግሞ እንደምታውቂው መወያየት ወይም ደግሞ ሰጥቶ መቀበል እንደው ሞሮለስ እኩልነትን ይፈልጋል። እኩል ያልሆነ ነገር እንዴት አድርገው ነው የሚደራደሩ? አንድ ጭሰኛና አንድ ባላባት እንዴት እኩል ሊደራደሩ ይችላሉ? እና እንደዚህ ይሄ ራሱ ችግር ፈጥሯል፣ ተግዳሮት ፈጥሯል ማለት ነው። እና በአጠቃላይ ምናልባት ሌላም የጠቀስኩት ነገር ምንድን ነው በተለይ ይሄ መደራደር እሱ ጋር ግን ከዚህ ጋር ተያይዞ እዚህ ጋር የምታነሳው አለ የኦሮሞ ማህበራዊ ስሪት የአማራና የትግራይ እንደዚህ እያልክና ግን የሶስቱም ብለህ ደግሞ አሁን የጠቀስከውን አይነት ማለት ነው ልሂቃን የፖለቲካ ባህል ግን ከትብብር ይልቅ ግጭት ላይ የተመሰረተ ቫይለንስ የሞላበት እንደዚህ እያልክ ትገልጻለህ። እና ማህበራዊ ስሪቱ ያልከው ቢያንስ ከአንዱ ማህበረሰብ ሌላኛው ማህበረሰብ ጋር የሚለያይ ከሆነ የሶስቱም የፖለቲካ ልሂቃን ግን ተመሳስሎ እንዴት ሆነ የሚለው ምን መሰለሽ፣ አሁን ለምሳሌ በጣም ጥሩ ጥያቄ ያነሳሽው ሪዮት። አሁን አንዳንድ ከአማራ ልሂቃን ጋር ሳወራ ምን ይሉኛል? እነሱ ጨካኞች ናቸው፣ በጣም ጨካኝ ናቸው ምናምን ይልሻል። ኦሮሞም ደግሞ ስታወሪያቸው ልሂቃኖች እነሱ ጨካኞች ናቸው፣ አረመኖች ናቸው ይልሻል። እና ነገር ግን ጭካኔ ሁሉም ጋር ነው ያለው። ለምሳሌ ልንገርሽ፣ በቴዎድሮስ ጊዜ ታስታውሽ እንደሆነ ወይም ኦፍኮርስ በመጽሐፍ እንዳነበብሽው ተቃዋሚዎቹን ከተራራ ላይ ነው የወረራቸው። እነዚህ ቄሶች አሁን ለምሳሌ ቄሶች በእያንዳንዱ ደብር 5 ብቻ ነው መሆን ያለበት። ከዛ የተረፋችሁ ሂዱና እርሱና ብሉ አላቸው እና እምቢ ብለው ከፍተኛ ተቃውሞ በሚያደርጉበት ጊዜ ብድግ አድርጎ በተራራ ላይ ነው የወለቃቸው ወደታች እና ከፍተኛ ጭካኔ ተደርጓል። ይሄ ምሳሌ ሰጠዎች እንጂ ሌሎችም ነገሮች አሉ፣ ሌሎች ብዙ ቦታ። የኦሮሞም ደግሞ ብታዩ ደግሞ የዚህ በገዳ ሲስተም በተለይ ደግሞ ባለው የኦሮሞ ኤክስፓንሽን ጊዜ እነዚህ ሉባ ይባላሉ ወይም ወጣቶቹ ናቸው። ወጣቶቹ አንድ ወጣት የተወሰነ እድሜያቸው ሲያልፍ እነዚያ ወጣቶች ሂዱና ዘርፋችሁ ወይም ደግሞ ሌላ መሬት ይዛችሁ እራሳችሁን አስተዳድሩ ነው። እና ጀግነታቸው የሚለካው ምንድን ነው? ሌላ ቦታ ይዘው እያንዳንዱ ሉባ ወደ ሌላ ቦታ ነው ኤክስፓንድ የሚያደርገው። ኤክስፓንድ የሚያደርግበት ጊዜ ዝም ብሎ ጸበል እየረጨ ወይም ምናምን አይደለም ሀገር የሚይዘው። ሰው እየገደለ ነው፣ የሰው ንብረት እያፈናቀለ እያቃጠለ ነው። እና ጭካኔ ሁሉም ጋር አለ። ቫዮለንስ፣ ፖለቲካል ቫዮለንስ ሁሉም ጋር አለ። እንደገና ደግሞ በአጠቃላይ እነዚህን ልሂቃኖች በሙሉ ስታይ ደግሞ በአጠቃላይ እንደ ኢትዮጵያ ደግሞ ስታይ ሁል ጊዜ ስልጣን የያዘው ሰውዬ ስልጣኑን ለማቆየትና እንትን ለማለት በመወያየት በመደራደር ሰጥቶ በመቀበል ሳይሆን በማጥፋት በመደምሰስ በመግደል በመጨፍጨፍ ነው። ኃይለ ሥላሴ የጎጃም የባሌን የትግራይን ምንድን ነው ሪቮልት ምንድን ነው በአማርኛ አመፅ የገዙት በአውሮፕላን በመደብደብ እንጂ እስቲ ኑ ምንድን ነው ችግራችሁ ምንድን ነው እስቲ ቁጭ ብለን እንወያይ ብለው አይደለም። እና ከዛም ደግሞ ውይይት እንኳን ቢጀመር ራሱ ትንሽ ከስልጣናቸው ቀርፈው ለመስጠት ፈቃደኛ አይደሉም። እና አንድ ጓደኛ ያለኝን ትዝ ምን አለ፣ ጃንሆይ ብዙ የአፍሪካ መሪዎች ወደ ኢትዮጵያ እየመጡ የጃንሆይን ምክር ይጠይቁ ነበር እና የሞሮኮ ንጉስ ልጅ መጥቶ ነበር እና የሞሮኮ ንጉስ ልጅ መጥቶ ጃንሆይን ምክር ከጠየቀ በኋላ አውሮፕላን በቃ ሊሄድ ሲል ወደ ሀገሩ ሊሄድ ሲል ምንድን ነው የመጨረሻ ሊነግሩኝ የሚፈልጉት ሲላቸው፣ እንግዲህ ልጄ በስልጣን ምንም ቀልድ የለም፣ በስልጣን ምንም አይነት
ርራሄ ማድረግ የለብህም። ቀኝ እጅህ ራሱ ቀኝ እጅህ ስልጣንህን ካልወሰድኩ ብሎ ካስቸገርህ ቆርጠህ መጣል ነው ያለብህ ብለው መከሩት ተብሎ ይነገራል። እና ምንድነው ማለት የፈለጉት ስልጣንን የሰጥቶ መቀበል ባህል እኛ ሀገር የለም። የመደራደር በእውነት ማለት ነው። ማለት ዝም ብሎ ማስመሰል ምናምን ሳይሆን በእውነት አሁን ለምሳሌ አውሮፓ የመልቲ ፓርቲ ሲስተም ነው ያለው እና ሁል ጊዜ ኮአሊሽን ገቨርንመንት ነው ያለው እንጂ አንዱ ፓርቲ እንትን ብሎ አያውቅም። ዶሚኔት ሙሉ ለሙሉ አንዱ ፓርቲ ስልጣን ይዞ አያውቅም እና ኮአሊሽን ነው። ኮአሊሽን ማለት ምን ማለት ነው? ኦኬ አንተ ይህንን የውጭ ፖሊሲውን ለምሳሌ የውጭ ፖሊሲውን የእናንተን ፖሊሲ እንቀበላለን፣ የሀገር ውስጥ ፖሊሲ ደግሞ ወይም ደግሞ የኢኮኖሚ ፖሊሲ ወይም ደግሞ አንድ ጉዳይን በተመለከተ ደግሞ የእናንተን እንቀበላለን ተብሎ ተነጋግረው ተወያይተው አንተ እንካ ከአንተ ልውሰድ አንተ ልስጠኝ ምናምን ተባብለው ነው። እኛ ሀገር ይሄ ነገር አልተለመደም እና እንደውም በዚህ ጉዳይ ላይ በጣም በጣም ስላሳሰበኝ ሪፖርት ላይም ጽፌዋለሁ። እዚህ አይ ቲንክ መጽሐፌ ላይም ትንሽ ጠቅሼዋለሁ በትንሹ። በጣም አሳስቦኛል። ለምንድነው ሰው የማንነጋገረው? ለምንድን ነው ኢትዮጵያ ኦቶሪታሪያን የሆን ነው ብዬ እንደው በደንብ ለማሰብ ሞክሬ ነበር እና ወደ ምን መራ ይመሰለሽ ሪዮት? ምንድን ነው አሁን ቤት ልጆች ሲያድጉ እና እንደውም ብዙ እንትንም ዶክሜንትም ለመሰብሰብ ሞክሬ ነበር። ልጆች ሲያድጉ ቤት ውስጥ ቤት ህፃን ልጆች አሁን እኛ ስናድግ አንድ እንደውም ትልቅ ሰው ሲመጣ ወደ ጓዳ ግቡ እንባላለን እና መምህራንም የሚፈልጉትን ይሄን አድርጉ እምቢ ካላችሁ ጆሮአችሁን ያዙ ወይም የሆነ ብዙ ቅጣት አለ። ለምሳሌ በእርሳስ እጅና እጅ መሀል አስገብቶ ምንትን ማለት መገረፍም አለ ቴክኒካሊ። እና ይሄ ማለት ምን ማለት ነው? በኃይል ነው፣ በውይይት ኑ ቁጭ በሉ እስቲ ቆይ አሁን ለምንድን ነው እንደዚህ ያደርጋችሁ? ይሄ እኮ ልክ አይደለም፣ እዚህ ቁጭ በሉ ተብሎ ሁለት ሰው ቁጭ ብሎ ተወያይቶ ሳይሆን በኃይል ነው። ይሄን ማድረግ አለብህ፣ እምቢ ካልክ ይሄ ይከተልሃል። ልጆችም ሲያድጉ እንደዚህ ነው፣ ትምህርት ቤትም እንደዚህ ነው። ኢቭን ቤተክርስቲያን እኔ አሁን ዳዊትም ደግም ያለውኝ አክቹዋሊ እና የድሮ ቄስ ሲያስተምሩኝ እየተኮረጎምኩኝ ነው። አንድ ነገር ሳስቸግር ይሄ ልክ አይደለም፣ ትክክል አይደለም፣ እግዚአብሔርም አይወዱ ምናምን ሳይሆን ኩርኩም ነው እና ምንድነው ኃይል ነው። ኃይል ሁልጊዜ አለኛ ባህል ውስጥ ኃይል አለ እና ይሄ ኃይል ደግሞ አሁን እንደዚህ አይ ዶንት ኖ ሰምተሽ እንደሆነ በሸገር ሬዲዮም ሰምተሽ ሊሆን ይችላል። አስተማሪዎች ይሄ አቶ በኃይሉ የሚባል ሰውዬ ነው መሰለኝ ብዙ ለረጅም ጊዜ ቀርቦ ንግግር ሲያደርግ የነበረ ሰውዬ ሲናገር አስተማሪ ሆኖ አይኗቸው የጠፋ የሞተም ተማሪ ነበር። አይኑ የጠፋ ተማሪ ነበር አስተማሪ እና ኢቭን ወላጆችም ልጆቻቸውን በምንድነው በበርበሬ ያጥናሉ ይባላል። እኔ እንኳን አላየሁኝም፣ ግን በበርበሬ ታጠናሉ እና እንደውም ወላጆች ልጆቻቸውን ሲገርፉም ራሱ የሞቱ ሰዎችም አሉ ይባላል። እንደውም ራሱ እኮ ብዙ ሰው የመጽሐፍ ቅዱስን ይጠቅሳል። ምን ብሎ ይጠቅሳል? ባለጌን ካሳደገ የገደለ ይሻላል። እሱ እንኳን የመጽሐፍ ቅዱስ አይደለም፣ ግን ልጅን በሚሄድበት መንገድ ምራው ወይንም እንደዚህ መቅጣትን የሚያበረታታ ጥቅሱን ብቻ ዞሮ ምን ለማለት ፈልጌ ነው፣ ኃይል አክሮስ ዘ ቦርድ ኃይል አለ እና ይሄ ኃይል እነዚህ ፖለቲከኞች ቅድም አሁን አንቺ በጠየቅሽው ጥያቄ ላይ ሊመጣብሽ ነው ማለት ነው። ምናልሽኝ ከማህበረሰቡ ነው የወጡት። ከማህበረሰቡ አሁን እንግዲህ እውነትም ከማህበረሰቡ ነው የወጡት እነዚህ ሰዎች እና አድገው ስልጣን ይይዛሉ። ግማሹ የተለያየ ስልጣን ይይዛሉ። አስተማሪም እኮ ስልጣን ነው ኢን አክቹዋል ኬዝ፣ ምክንያቱም በተማሪዎቹ ላይ ይሰለጥናል እና በሚይዙበት ጊዜ ሞድ ኦፍ ኦፐራንዳቸው ወይም ከሰው ጋር ዲል የሚያደርጉት በኃይል ነው እንጂ እስቲ እንነጋገር በውይይት አይደለም፣ በኃይል ነው። እና ከዛ በኋላ ፖለቲከኛን በሚሆኑበት ጊዜ ታዲያ ሌላ ምን ሊያደርጉ ይችላሉ? ኃይል ነው የሚጠቀሙት። ኃይል ደግሞ ዘላቂ መፍትሄ ሊያመጣ አይችልም። ምክንያቱም ኃይል ለጊዜው የተመታው የተሸነፈው ለጊዜው ዝም ይላል። ምክንያቱም ምንም አቅም የለው።
ግን ጊዜ ይጠብቃል እና እንደውም እዚህ ላይ የፕሮፌሰር መስፍንን ጠቅሻለሁኝ። ፕሮፌሰር መስፍን አድብቶ ማድባትን ስለማድባት ምናምን ይጻፉበታል። ይሄ ማድፈጥ እና ሰው ያደፍጣል። ምክንያቱም አንድ ሰው ኮምፕሊት ሲሸነፍ ምንም ማድረግ አይችልም፣ ዝም ይላል፣ ጊዜ ይጠብቃል ማለት ነው። ግን ከዛ በኋላ ይመለሳል አቅም እና ግን በውይይት ቢሆን ኖሮ፣ በንግግር ቢሆን ኖሮ፣ በሰጥቶ መቀበል ቢሆን ኖሮ ለረጅም ጊዜ መሄድ እንችላለን። እና እኔ መጽሐፌ ላይም አክቹዋሊ ከብዙ ንባብና ከብዙ እንትን ላይ መደምደሚያ ላይ የደረስኩት ምንድን ነው ይሄ ባህላችን አይደለም፣ ስለዚህ ባህላችን እንዲሆን መስራት አለብን የሚል ነው። ምናልባት ሪኮሜንዴሽኑ ላይ አይተሽው እንደሆነ ከልጅነት ትዊን ትራክ አፕሮች ነው። አንደኛው ህፃናቶችን እየኮተኮትን እያሳደግን ልጆች ህፃናትን ይሄ ከኮርፖራል ፐኒሽመንት ከድብድብ ጩኸትም ራሱ እኮ ኃይል ነው። ከጩኸት ከድብድብ ንጹህ አድርገናቸው እንደገና ደግሞ ከላይም ደግሞ በተቻለ መጠን በወርክሾፕ በንግግር በውይይት ይሄን ነገር ለማለዘብ እና ኢቬንቹዋሊ መፍትሄ ማምጣት ያለብን ይመስለኛል እንጂ ኃይል በተጠቀምን ቁጥር ሁልጊዜ ሌላ ኃይለኛ መጋበዝ ነው እና ምንድነው እነዚህ ሶስቱ ኢትኒክ ግሩፖች ሁሉም ኃይል ይጠቀማሉ፣ ሁሉም ኃይለኛን ያደንቃሉ። እንደውም በነገራችን ላይ የእኔ ፕሮፌሰር አድቫይዘሪ ምናለችኝ ቶ ብላኝ፣ ምክንያቱም ሌላ ውስጥ እንዳገባ ብላኝ ነው እንጂ ዘፈን ሁሉ አምጥቼ ነበር መጽሐፉ ላይ። ምክንያቱም ጠቅሳል እንዲትኖቹን አልጠቀስካቸው የዘፈኖቹን አይነት እንጂ ዘፈን አምጥቼ ነበር እና ምን አይነት ሚና ይጫወታል መግደል የሚያበረታታ ገዳይ ወዳለሁ ማለት እኮ ጀስት ኖርማል። ግን እስቲ ረጋ ብለሽ አስቢ ውስጥ እንዴት ነው ገዳይ የምንወደው? ገዳይ የምንወደው ከሆነ እኮ ታዲያ ዶክተሩን እንዴት ነው ዶክተር ወዳለው ብትል ዚስ ኦኬ። ምክንያቱም ዶክተር ሌላ ሰው ሐኪም ወዳለው ቢባል ጥሩ ነው። አስተማሪ ወዳለው ቢባል ጥሩ ነው። ምክንያቱም አስተማሪ ያስተምራል፣ ሐኪም ያክማል፣ ያድናል። እሱን ወዳለው ብሎ ቢዘፈን እንዴት ጥሩ ነው። ምክንያቱም ሌላም ሰው ሐኪም እንዲሆን ያበረታታል ማለት ነው። ገዳይ ወዳለው ብሎ የሚዘፈን ከሆነ የሚዘፈንበት ሀገር እንግዲህ ብዙ ገዳይ ነዋ ምን የምንፈጥረው ብዙ ገዳይ ነው የምንፈጥረው ማለት ነው። እና ይሄን ሁሉ ለማየት ሞክሬያለሁ። ምክንያቱም ይሄ ሁሉ ፓርት ኦፍ ፖለቲካል ካልቸር ያ ልክ ነህ ማለት የሆነ አይነት የግድ ለምሳሌ ወረራ ምናምን ሲፈጸም ለምሳሌ ጣሊያን ማስታወስ እንችላለን። ሌሎችም ሀገር ውስጥም ሆኖ ራስን መከላከል ግድ የሚሉ አይነት ነገሮች እነሱ ሆኖ ራስን ለመከላከል የምታደርጋቸው ሂደት ውስጥ የሚፈጠር መሞት፣ መግደል ምናምን እሱ አይነቱ ነገር ቢንቆለጳጰስ አይገርምም። ግን እንዳልከው ገዳይ ይወዳሉ አይነት ነገር ይሄ በቃ ጀግንነት የሚበየንበት ነገር በጣም በቃ ጭካኔን ሁሉ እንደ ጀግንነት የማድረግ እንደ ጥሩ ነገር አድርጎ እንደ ተመራጭ ነገር አድርጎ የማሳየት ነገር አለ እና በመጽሐፍም የምታነሳው አለ። ይሄ ስነ ጽሁፋችን ክውን ጥበባት የእነሱስ ሚና ምን ይመስላል? ልሂቃኑን በመስራት ረገድ ያው ማህበረሰብንም በመስራት ረገድ ማለት እንችላለን። በእኔ በኩል ያው ከዛው ነው የወጡት። ሁሉንም ጨፍልቆ ማለት አይቻልም እንደ ህዝብ ልክ ነው። እውነትም ስላልሆነም ማለት ነው አይደል? እያንዳንዱ ዘውግ ውስጥ የተለየ አይነት እንደው አንድ ላይ ልሂቃኑ በሚያመጡት ነገር ተመሳሳይ የሆነ ተቀርጿል ብዙሃኑ ብንል እንኳን የተለዩ ሰዎች አሉ ሁሌም ማለት ነው። ከዛም አንጻር ብናየው መጨፍለቅ አይቻልም። ግን ብዙ ሰዎች እንደዚህ አይነት ባህሪ አሁን የምንነጋገረውን አይነት ነገር እንዲይዙ እንዲህ አይነት የስነ ጽሁፍ የተለያዩ ጥበባዊ ውጤቶች ምናምን ይመስላል የሚለው ልክ ነው፣ መነጋገር ያለብን ነው። የተለያዩ ምክረ ሀሳቦችም ቅድም የጠቀስከውን ጀምሮ ከልጆች አስተዳደግ ጀምሮ የምታነሳቸውን በተለይ በክፍል 2 በሰፊው እንሄድበታለን። ሳምንት የምንመለስ ይሆናል። ለክፍል 1 ግን መጽሐፉ የት ይገኛል የሚለውን ለአድማጮቻችን ንገርልን። መጽሐፉ በአማዞን እንዲሁም በአይ ዩኒቨርስ የሚባል ዌብሳይት አለ። የፐብሊሸር ዌብሳይት ነው እና በብዙ ዌብሳይቶች በ17 ዌብሳይቶች ይገኛል እና መጽሐፉን ወደ አማርኛ ለመተርጎም ወደ ኢትዮጵያ ለማዳረስ ጥረት ባለሙያዎች ጋር እያማከርኩኝ ነው። ግን ለጊዜው አሁን የሚገኘው በአማዞን እና በአይ ዩኒቨርስ ነው። በአይ ዩኒቨርስ ላይ ያለው ይቀንሳል ይመስለኛል። እሺ አድማጮቻችን እንግዲህ በ703-475-6309 ወይንም በምንጊዜ ሚዲያ@gmail.com ዛሬና ነገ ጥያቄዎቻችሁን
ብታደርሱን ቀድመን የምንቀርጽ ስለሆነ ነው ዛሬና ነገን ብቻ የሰጠኋችሁ። ለዶክተር ሰለሞን የማቀርባቸው ይሆናል ማለት ነው። በጣም አመሰግናለሁኝ። ሳምንት ደግሞ እንገናኛለን። የሳምንት ሰው ይበለን። ግን ሳልለው ባላልፈው የምትለው ነገር ካለ መድረኩ ክፍት ነው ለክፍል አንዱ። ሳልለው ማላልፈው ምንድን ነው? እኔ አድናቆቴ መጥቀስ እፈልጋለሁ። በጣም ጎበዝ ነሽ ሪዮት። እውነት መጽሐፉን አንብበሽ ተዘጋጅተሽ እንደዚህ አይነት ፕሮግራም ማዘጋጀት ቀላል አይደለም። የሚያውቀው ነው የሚያውቀው እና በጣም ላደንቅሽና ላመሰግንሽ እፈልጋለሁኝ። ጥሩ ስራ ነው የምትሰሪው። እግዚአብሔር ይስጥልኝ ማለት እፈልጋለሁ። እሺ፣ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ሰለሞን ጋር ሳምንት እንመለሳለን። ጥያቄ አስተያየታችሁን ላኩልን። ለዛሬው ስለ አብሮነታችሁ ስለተከታተላችሁን እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።